ሰላም ጤና ይስጥልኝ። አቤል አበሻ ዜና ነው። ዛሬ ሰኞ ግንቦት 5 ቀን 2026 ዓ.ም እንደ አውሮፓውያኑ አቆጣጠር በመካከለኛው ምስራቅ በከፍተኛ ውጥረት ነቅቷል። ፕሬዝዳንት ዶናልድ ትራምፕ እገዳ በተጣለበት የሆርሙዝ ወሽመጥ ላይ የቆሙ 2000 መርከቦችን እየመራን እናስወጣለን ሲሉ የሰጡት ትዕዛዝ ዛሬ ጠዋት ተጀምሯል። ይህንን ተከትሎ የዩናይትድ ኪንግደም የባህር ትራንስፖርት ባለስልጣናት በወሽመጡ ላይ የፈንጂ አደጋ ሊኖር ስለሚችል መርከቦች እንዳይንቀሳቀሱ አስቸኳይ ማስጠንቀቂያ ሰጥተዋል። ኢራን በበኩሏ ወደ ወሽመጡ የሚቀርብ ማንኛውንም የውጭ ጦር እመታለሁ ስትል ትዕዛዝ ሰጥታለች። የዓለም 20 በመቶ ነዳጅ በሚያልፍበት በዚህ ቀጠና ምን እየተከሰተ ነው? ዝርዝሩን አሁን እናቀርባለን። አብራችሁን ቆዩ። የዩናይትድ ኪንግደም የባህር ትራንስፖርት እና የንግድ ስራዎች ማዕከል ባወጣው አስቸኳይ መግለጫ በሆርሙዝ ወሽመጥ ላይ አደገኛ የደህንነት ስጋት መኖሩን አስታውቋል። ያልተገኙና ያልተፈነዱ ፈንጂዎች ሊያጋጥሟቸው እንደሚችሉ በመጥቀስ በወሽመጡ ውስጥ ማለፍ እጅግ አደገኛ መሆኑን አስጠንቅቋል። ይህ ማስጠንቀቂያ የወጣው ትራምፕ መርከቦችን የማስወጣት ዘመቻ እንደሚጀምሩ ከተናገሩ ከሰዓታት በኋላ ነው። ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም ወይም የነፃነት ዘመቻ ዛሬ ሰኞ ጠዋት እንደሚጀመር በይፋ አረጋግጠዋል። ዘመቻው ለ9 ሳምንታት መንቀሳቀሻ አጥንተው የቆዩ 2000 መርከቦችና 20,000 መርከቦችን በሰብአዊነት የማስለቀቅ ዓላማ እንዳለው ተገልጿል። የአሜሪካው ማዕከላዊ እዝ ይህንን ዘመቻ ለማስፈጸም 15,000 ወታደሮችን፣ ሚሳኤል አውዳሚ መርከቦችንና 100 ተዋጊ አውሮፕላኖችን ዝግጁ ማድረጉን አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ኢራን የባህር ወሽመጥ ጠባቂ ሆና እንደምትቀጥልና ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ተናግረዋል። የጦር አዛዦቻቸውም ወደ ወሽመጡ የሚቀርቡ ማንኛውም የውጭ ጦር እንደሚያጠቁ ዝተዋል። ሆኖም ትራምፕ በትሩዝ ሶሻል ገጻቸው ላይ ከአሜሪካ ተወካዮችና ከኢራን ጋር በጣም አዎንታዊ ውይይት መደረጉን በመጥቀስ መርከቦችን የማስወጣቱ ሂደት ሰላማዊ ሊሆን እንደሚችል ፍንጭ ሰጥተዋል። በአሁኑ ሰዓት በሆርሙዝ ወሽመጥ ያለው ፍጥጫ በዲፕሎማሲና በጦርነት መካከል ቆሟል። 20,000 መርከቦችን ወደ ቤታቸው ይመልሳሉ ወይስ ግጭቱ ይባባሳል? አቤል አበሻ ዜና ጉዳዩን የተከታተለ መረጃዎችን ያደርሳችኋል። መረጃ ሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ስለነበረን ቆይታ እያመሰገንኩ አቤል አበሻ ዜና ነበርን። ሰላም።